ዛሬም የትራፊክ አደጋ ተከስቷል። እባካችሁ ዓመተ ምህረት የሚለውንና ኢትዮጵያ አቆጣጠር የሚለውን ስለቀያየርክ የ70 ዓመት መነኩሴ ደናግል እናትን ደፍሮ ስልኩ ላይ ደግሞ በቁጥጥር ስር ሟላቸው ዜናው ራሱ ኮቪድ አዝሜዳ ካምባክ ሚሊዮን ብሮችንም አጥቻቃለሁ። ነገር ግን ኪዳነ ምህረትን ይዤ ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ለዛሬም እንግዲህ ወቅታዊና አነጋጋሪ የሆኑ ርዕሰ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮውን ደግሞ እንደምትወዱት ስለማልጠራጠር ከኦዲዮ ላይክ አድርጋችሁ ጀምሩ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ከማለፋችን በፊት ግን በአጭር ጊዜ ውስጥ 1000 ሰብስክራይበር አስገብታችሁኛል። ይሄም ደግሞ የሆነው በእናንተ ነውና ከልብ አመሰግናለሁኝ። ወደ ቪዲዮ እንለፍ። የ70 ዓመት መነኩሴ ደናግል እናትን ደፍሮ ስልኩ ላይ ደግሞ ሲከፈት 54 እናቶችን ሲደፍር የሚያሳይ ቪዲዮ ያለበትን ሰው ነው የምነግራችሁ። ይኸውላችሁ ከሳምንት በፊት የተፈጠረ ታሪክ ነው ይሄ ታሪክ። እኛ እስከ ዳር አዲስ ፕሮግራም ላይ አህዱ ሬዲዮ ላይ ንቅሳት ታሪክ ብለን እሁድ ማታ ላይ ሴቶች ላይ የተደረሱ ጥቃቶችን በልጅነታቸው ያሳለፉትን ነገር አሁን ላይ መታገዝ ካለባቸው ደግሞ በምን አይነት መንገድ እናግዛቸው ብለን የምንሰራበት ፕሮግራም አለ። እዛ ፕሮግራም ላይ ከሳምንት በፊት ተደውሎ አንድ እናት ጧፍ ከሚሸጡበት ቦታ የማታ ጉባኤ ካለቀ በኋላ አንድ ወንድማችን በየራሱ መጥራት አልፈልግም። አንድ ወንድ መጥቶ እናቴ ልሸኙት አሁን መሽቷል። ከዛ አይና ልጄ ሰፈር ይቅርብ ነው። አይ ችግር የለም እናቴ እኔ እንደርሱ አይነት እናት አለኝ እና መንገድ ላይ ስታይ አትለፍ ስላሉኝ በሸኛችሁ ለኔም በረከት ነው እርሶም ይመርቁኛል ብለው እሺ ብለው አግዟቸው ወደ መኪና ያስገባቸዋል። ወደ መኪና ካስገባቸው በኋላ ረጅም ርቀት ሲሄዱ ልጄ እኔ እኮ ሰፈር ይቅርብ ነው ወይስ አላወከኝም? ወዴት ነው እየወሰድከኝ ያለው? አይ ደርሰናል ብለው ጫካ ዝም ያለ ይሄ ጫካም ሳይሆን ሰው የማይንቀሳቀስበት ቦታ ላይ ሲደርሱ መኪናውን አቅሞ መኪናው ውስጥ እሳቸውን ይደፍራቸዋል። የ70 ዓመት ደናግል እናት ናቸው። ጧፍ ከሚሸጡበት ቦታ ልሸኛቸው ብሎ ነው ያነሳቸው። ደፍሯቸው ሲደፍራቸው ቪዲዮ ይቀርጻል ራሱን ማለት ነው። ምን አይነት ሜንታሊቲ ይሄ ሰይጣን ካልሆነ እኔ ምን አይነት ሜንታሊቲ እንዳለው ማላቀም። ያንን ካደረገ በኋላ የወንዶች ቦክሰር አድርጎላቸው ሞዴስ አድርጎ ሰፈራቸው ጋር ወስዶ ያስቀምጣቸዋል። ሲያስቀምጣቸው ሰዎቹ ከመኪና ሲወርዱ ሰፈር ውስጥ የነበሩ ሰዎች ለጥንቃቄ ብለው ሲወድቁ ስለተዝለፈለፉ ሲያወርዳቸው ታርጋውን ይይዛሉ። ሰውየው በዛን ሰዓት ላይ ያመልጣል። ፕሮግራማችን ላይ ከመጣ በኋላ አቀረብ ነው። በጣም ልብ የነካ ታሪክ፣ ሁሉንም ያስለቀሰ ታሪክ ነበረ። ብዙ ሴቶች ሲደፈሩ እኛ ፕሮግራም ላይ ቀርቧል። መፍትሄ የሚያገኘው መፍትሄ አግኝቷል። ሕክምና ማግኘት አለበት፣ ሕክምና አግኝቷል። ግን እንደዚህ ታሪክ አሳዛኝ አልነበረም። ከዛ ቀረበ፣ ሰዎችም ሰሙ፣ ርብርብ ተደርጎ ሌላ እናትን ሊሸኝ ሲል ልክ እንደዚህ ብሏቸው ሊሸኝ ሲል ታርጋውና መኪናውን ተጠራጥረው ከርቀት ደግሞ የዛን ቀን ያዩት ሰዎች ተረባርበው ይሄ ሰውዬ ይዙታል። ሲይዙት ልጁ ነጠላ የሚለብስ አቋሙ በጣም የተስተካከለ በስነ ስርዓት ማትገምቱት አይነት ሰው ነበርና በፍጹም እኔ አይደለሁኝም ሰው ተመሳስሎባችሁ ነው ብሎ ካዳቸው። ሲገዳቸው ፖሊሶቹ ተጠርጣሪ ስለሆነ ወደ ፖሊስ ጣቢያ እንሂድና ቼክ እናደርጋለን አሉት። ፖሊስ ጣቢያ ከሄዱ በኋላ ስልኩ ሲከፈት 54 እናቶችን ሴቶችን አይደለም ይሄ አይናችን አይቶ የሚያስጠላ ተሳስተን ነው የሚያስብሉ አይነት ሴቶችን አይደለም እናቶችን ሲደፍር የሚያሳይ ቪዲዮ አስቀምጧል። ከዛ ሰውየው ተያዘ። የፍርዱ ሂደት አሁንም በሂደት ላይ ነው። እናትየዋ በጣም ታመዋል። እንቅልፍ መተኛት አልቻሉም። አሁን እገዛ እየተደረገላቸው ነው። እገዛ ማድረግ የምትፈልጉ ካላችሁ ከታች እስከ ዳር አዲስ የሚል ፔጅ ሜንሽን አደርግላችኋለሁ። እሱ ፔጅ ላይ ገብታችሁ እሳቸውን ማገዝ ትችላላችሁ። አሁን የመጣውበት ፖይንት ይሄንን ንቅናቄ አልቀበልም ያላችሁ፣ ስለዚህ አሁን ላይ ይሄንን ንቅናቄ አንቀበልም ይሄንን ነገር አናደርግም የምትሉ ሰዎች ምንድናችሁ? ይሄ ነገር ላይ ሳካ ይችላል የሆነ ሰዓት ትሬንድ ነው ምናምን የምትሉ ሰዎች ድር ቢያብር አንበሳ ያስር ይላል የኛ ሀገር ሰው ማለት ነው። አንድ ላይ ከተባበርን ማድረግ ማንችለው ነገር የለም። ስለዚህ በቻላችሁ ታቅም የምትችሉትን ነገር አድርጉ። ሌላው ነገር ቢቀር እየገባችሁ ዶክተር አብይ መሐመድ ፔጅ ላይ ሜንሽን ማድረግ ተሰማ ማለት ትችላላችሁ። ሌላ ቢቀር ፕሮፋይላችን ተመሳሳይ መሆኑ ደግሞ ጥቅሙ ምን ያህል ሰው ይሄንን ነገር እየደገፈ እንዳለ ያሳያል። የዚህ ሰዓት ደግሞ መንግስታችን ይሰማናል ማለት ነው። ስለዚህ ወደ ኋላ አትበሉ። እሺ ነግበን የሚባል ነገር አለ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ዓመተ ምህረት የሚለው እንግዲህ እንደተቀየረ ይታወቃል። በዚህም ጉዳይ ላይ ደግሞ ብዙዎች ተቃውሟቸውን አስነስተዋል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። ቤት ተከራይተ የቤቱ ግድግዳ ላይ ይሄ ቤት የኔ ነው ስላልክ መቼም ቢሆን ያ ቤት ያንተ አይሆንም። ወደድክም ጠላህም ይሄንን የዘመን አቆጣጠር ሰፍረው ለክተው የሰሩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ናቸው። ዓመተ ምህረት የሚለውንና ኢትዮጵያ አቆጣጠር የሚለውን ስለቀያየርክ የሚፈይደው ነገር የለም። ዕውቀቱና ጥበቡ ያለው ያንን ነገር ማስላቱ ላይ ነው። ያንን ማድረግ ስላልቻልክ
የአናሳነት ስሜት ኢንፌሪዮሪቲ ኮምፕሌክስ እየገዘገዘ ነው። ትግላችን ፍሬ አፈራ። እኔ ምኑ የቱ ጋር ትግል እንደነበረ ታስታውሳላችሁ? በዚህ ጉዳይ ላይ ሰዎች ከነበረ እኔ እንግዲህ ሰምቼ አላቅም። ድሮም የነበረ ነገር ነው። እንደ ኢትዮጵያ አቆጣጠር የሚለው ዜናዎች ላይ፣ ጋዜጦች ላይ፣ የተለያዩ ቦታዎች ላይ የሚጻፍ ማንንም ረብሾ የማያውቅ ነገር ነው። እዚህ ፔጅ ላይ ግን አደገኛ የሆነ የቤተ ክርስቲያን ጥላቻ ነው የሚጻፈው። በየቀኑ ፌስቡክ ላይ ይመጣልኛል፣ ሁሌ አየዋለሁ። እንደዚህ አይነት ጥላቻ ራስህን ነው የሚገልህ ወዳጄ። ሌላ ድህነትህን ታገል። ይሄ ምንም ብትታገል ለአንተ ለህይወትህ የሚለውጥልህ ነገር የለም። ጥላቻ ምን ያደርግልሃል? እንደነገርኩ ግን ይህንን የዘመን አቆጣጠር የቤተ ክርስቲያኗ ሊቃውንት እንደሰሩት እኔ ልረሳው እችላለሁ እንጂ አንተ አትረሳውም። ለምን? ስለምትጠላው ስለበለጡ እነዛ ሰዎች አንተ ማድረግ ስላልቻልክ ባደረጉ ሰዎች ስለምትቀና የአናሳነት ስሜት እየገዘገዘ ነው። ወደድክም ጠላህም የቤተ ክርስቲያኗ ሊቃውንት ናቸው የሰሩት። አስረግጬ እነግርሃለሁ። አትሌት ኃይሌ ገብረስላሴ በአንድ ወቅት ምን አለ መሰላችሁ? እኔ በሰከንዶች ውስጥ ሚሊዮኖችን አግኝቼ አውቃለሁ፣ በሰከንዶች ውስጥ ሚሊዮን ብሮችንም አጥቼ አውቃለሁ። ነገር ግን ኪዳነ ምሕረትን ይዤ ሁልጊዜም አሸንፋለሁ፣ በየወሩም ከኪዳነ ምሕረት በር ቀርቼ አላውቅም ሲል ሻለቃ አትሌት ኃይሌ ገብረስላሴ በአንድ ወቅት ተናግሮ ነበር። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው በዚህ ክረምት እንግዲህ ብዙ የትራፊክ አደጋዎችን እየሰማን ነው። አሁንም ደግሞ አንድ አውቶቡስ ላይ የመኪና አደጋ ተከስቷል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። ዛሬም የትራፊክ አደጋ ተከስቷል። እባካችሁ አሽከርካሪዎች በጥንቃቄና በኃላፊነት አሽከርክሩም። ይሄ የምትመለከቱት የትራፊክ አደጋ ዛሬ ነሐሴ 19 የተከሰተ ሲሆን በአዲስ አበባ ከጋርመንት ወደ ሰፈራ በሚወስደው መንገድ ቶታል ማደያው ጋር ሳይደርስ ነው አንበሳ አውቶቡስ ላይ አደጋው የደረሰው። በአደጋው የሰው ሕይወት አለማለፉም ተሰምቷል። ሰሞኑን እንግዲህ በመዲናችን አዲስ አበባ ጨምሮ በተለያዩ አካባቢዎች ላይ የትራፊክ አደጋ በተደጋጋሚ እየተከሰተ ይገኛል። ለአደጋ መበራከት ምክንያቱ ምንድነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ለተጨማሪ አዳዲስ መረጃዎች ፎሎ ማድረግ እንዳትረሱ። ይህ ጦርነት በ24 ሰዓት የሚቆመው ፖለቲከኞች ልጆቻቸውን ግንባር ላይ ሲልኩ ብቻ ነው። ያንተ ደም ርካሽ ነው ወይስ ሞኝ ነህ? አንተ ግንባር ላይ አፈር ስትልስ፣ ያንተ ወንድም ጭቃ ውስጥ ሲሞት፣ የባለስልጣን ልጅ ግን አውሮፓ ውስጥ ናይት ክለብ ላይ ናቸው። አንተ ሬሳ ስትቆጥር እነሱ ባንክ አካውንታቸውን ይቆጥራል። ጦርነት ማለት እርስ በርስ የማይተዋወቁ ድሆች የሚገዳደሉበት፣ እርስ በርስ የሚተዋወቁ ባለሀብቶች ግን የሚከብሩበት የንግድ ድግስ ነው። ለምን ጦርነቱ እንደማይቆም ልንገርህ። ምክንያቱም ዋጋውን እየከፈሉ ያሉት እነሱ አይደሉም። እናም ይህ ጦርነት የሚቆመው በአንድ ነገር ብቻ ነው። ፖለቲከኞች መጀመሪያ የራሳቸው ልጆች ግንባር ላይ ሲያሰልፉ ብቻ። እስኪ ንገረኝ፣ የባለስልጣን ልጅ ግንባር መሄድ አለበት የሚል ሕግ ቢወጣ ጦርነቱ በ24 ሰዓት ውስጥ አይቆምም ትላለህ? አንድም የባለስልጣን ልጅ ግንባር ላይ ሲሞት አይተህ ታውቃለህ? ካላየህ በፍጹም። ሰዎች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ብዙዎች እንግዲህ በደንብ አስከባሪዎች ጉዳይ ሀሳብ አስተያየታቸውን ሲሰጡ ይሰማል። አሁን ደግሞ ሰመረ ባሪያው የራሱን የሆነ ሀሳብ አስተያየት ሰጥቷል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። ደንብ አስከባሪ ሆነ ሊስትሮ በጠረባ እያንሳፈፍክ እንዴት ትወስዳለህ? እንደዚህ እየቀጠቀጥክ እንደዚህ። ከዚሁ ጋር ተያይዞ በደንብ ማስከበር ዙሪያ ደግሞ ማነሳው ነገር አለ። ደንብ አስከባሪ የሚባለው ነገር እኔ ደንብ ምን ማለት ነው? ክቡራን ከዚህ እንጀምር። ግራ ገባኝ። እንደ ደንቡ ሁን ማለት ደንብ ማለት ስርዓት ማለት ነው። ደንብ አስከባሪ ሆነ ሊስትሮ በጠረባ እያንሳፈፍክ እንዴት ትወስዳለህ? እንደዚህ እየቀጠቀጥክ እንደዚህ። ቪዲዮ አለ፣ የቴሌቪዥን ነው ያላሳይም። ሶሻል ሚዲያ ላይ ገብታችሁት ላሳይ ቪዲዮ ቪዲዮ አለኝ። እንደዚህ እንቁላል መንገድ ላይ የምትሸጥ ሴትዮ በዱላ የተቀጠቀጠ በጠረባ እየተንሳፈፈ መነጽር የሚያዞር ሰው መንገድ ላይ። ይሄ እንዴት ምን አይነት ደንብ ነው የነገሯችሁ ለእናንተ? እንዴት ነው ደንቡ? ማለት የተለየ ደንብ አለ እንደዚህ ሀገር ውስጥ ያልሰማ ነው ወይ? ካልነበርን አሳውቁን። ዝም ብዬ ከሆነ የምለፈልፈው ወይ የሆነ ሌላ የወሰዳችሁት ነገር ካለ አብረን እንውሰድና እንግባባ። ግር አለኝ። በቃውን ደንብ አስከባሪ ሲባል ላይ ሲጀመር ከዱላ ድብደባ ጋር ምን አገናኘው? እዚህ ሀገር ውስጥ ንቀት እኮ ነው። ሽመል ተይዞ እኮ አይኬድም። ካፒታሊስት ውስጥ የትም ዓለም ላይ እኮ የለም። የትም ዓለም ላይ በግ ነው እንደምትጠብቀው፣ ከብት ነው የምትጠብቀው። እንዴት ሰው ሽመል የመጥረጊያ ዱላ ይዞ መሀል የአፍሪካ መቀመጫ ከተማ ውስጥ ይሄዳል? እሺ ለማለት ሰውን እንዴት አድርጋችሁ ነው የምታስቡን? እኛ እንግዲህ ግራ ገባኝ። ብቸኛ እኔ ኬንያም ሄጃለሁ፣ ኡጋንዳም ሄጃለሁ፣ ሴኔጋልም ሄጃለሁ፣ ናይጄሪያም ሄጃለሁ፣ ሞሮኮም ሄጃለሁ፣ ደቡብ አፍሪካም ሄጃለሁ፣ አሜሪካም ሄጃለሁ፣ ሌላም ሀገር ሄጃለሁ። ሽመል ይዞ የሚዟዟር ሕግ አስከባሪ አይቻልም።
ሰዎች ኮሮና ተመልሷል እና ኮቪድ has made a comeback እየተባለ ነው። ይህን ቪዲዮ ለብዙ ሰዎች ላኩላቸው። ዜናው ራሱ ኮቪድ has made a comeback የሚል ነው። አሜን ያሳወቀ አሜሪካ ውስጥ ያለው CDC ሲሆን 47 ስቴቶች ወይም ደግሞ አሜሪካ ውስጥ የሚገኙ 47 አካባቢዎች ላይ የኮሮና መልሶ ማገርሸት እየታየ ነው ተብሎ፣ ነገር ግን ይሄኛው እንደ መጀመሪያው ሲቪል ይሆናል ተብሎ አይጠበቅም። በየአመቱ ሳማይ ላይ እንደዚህ አይነት ሰርጅ ይኖራል። ሁልጊዜ ከፍ ይላል ቁጥሩ ኮቪድ ከጠፋ በኋላ ማለት ነው። ከዛ በኋላ ይስተካከላል ነው የሚሉት። ነገር ግን የዚህኛው ትንሽ ከነበረ ኢሬጉላሪቲ ስለታየበት ነው ኮቪድ has made a comeback የተባለው። ብቻ ግን እንደ መጀመሪያው የማይሆንበት ምክንያት መጀመሪያ ኮቪድ ሲመጣ ምን እንደሆነ አይታወቅም። ሰው እንዴት ዲፌንድ ማድረግ እንዳለበት ስለማያውቅ በደንብ ህዝቡን ጨርሶታል። ነገር ግን አሁን ላይ ያን ተመሳሳይ ነገር ያመጣል ተብሎ አይጠበቅም፣ ሲቪል እንኳን ቢሆን ማለት ነው። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ብዙዎቻችን እንግዲህ ሚስ ኢትዮጵያን ቦት እያደረግን እንገኛለን። በዚህም ጉዳይ ላይ ደግሞ ብዙ ሰዎችን ሲያነጋግሩ የነበሩ ቪዲዮዎች አሉ። እነሱ ቪዲዮ ተመልክተን እንመለስ። ሰላም እንዴት ናችሁ? ሚስ ወርልድ አፍሪካ 2025 ሀሴት ደረጀ ነኝ። ሁላችሁም እንደምታውቁት ያለፈው አመት ሚስ ወርልድ ኢትዮጵያ ሆኜ ሚስ ወርልድ ሄጄ ነበርና በህይወቴ one of the intense experience ምላቸው አንደኛው ሚስ ወርልድ ነው። ቢኮዝ ኢሞሽናሊ ፊዚካሊ ሜንታሊ በጣም ኢንቴንስ የሆነ ኤክስፒሪየንስ ነውና በዚህ አመት ደግሞ ሚስ ወርልድ ኢትዮጵያ ሆና ኢትዮጵያን ወክላ ወደ ቪየትናም ሄደችው ሚስ ወርልድ ላይ ሪፕሬዘንት ለማድረግ ሄደችው ሩት ይርጋለም ናት፣ ሁላችንም እንደምናውቀውና እንደዛ ኢንቴንስ ኤክስፒሪየንስ ውስጥ ደግሞ እህትን አጥቶ መግባት እንዴት ከባድ እንደሆነ አይ ካንት ኢማጂን እውነት ለመናገርና በጣም ጠንካራ ልጅ ናት ሩት። እኔ ማቃት ሚስ ኢንተርናሽናል ኢትዮጵያ ስንወዳደር ነው መጀመሪያ ውድድርን ስወዳደርና ሬዚሊየንት የሆነች ልጅ ናት። ይሄ ደግሞ የሀገር ጉዳይ ነው እና እባካችሁ ሁላችሁም እየገባችሁ ፎቶ አድርጉላት። አይ ኖ በገንዘብ የሆነ ሴክሽን አለው ማድረግ የምንችል ሰዎች ኢትዮጵያ ዲያስፖራ ኮሚዩኒቲ፣ ከዛም ባለፈ ደግሞ ዶላር አካውንት ያላችሁ ሰዎች $20 is not that much። እንደዛ ደግሞ ሆኖ ያለ ገንዘብ አይ ኖ ብዙ ሰው አካውንት ምንድነው ይሄ የዶላር አካውንት አክሰስ ላይኖረው ይችላል። እዛ በኢሜይልም መደረግ ይችላልና እባካችሁ የገባችሁ ቮት አድርጉላት። ሩቲ በጣም መልካም ልጅ ናት፣ በዛ ላይ በጣም ጠንካራ ናት። እኔ እግዚአብሔር ረድቶኝ ቮቲንግ ላይ በጣም ሲከፋኝ ትዝ ይለኛል በጣም እና አሁን እግዚአብሔር ይመስገን አዌርነሱ በጣም በስቷል። ካለፈው አመት ጀምሮ እጅግ በጣም ሰዎች አእምሮ ውስጥ በጥሩ ኢምፕሬሽን ገብቷልና እባካችሁ ሀገራችንን ደግመን በዓለም መድረክ ላይ እናስጠራት። ትልቅ ኦፖርቹኒቲ ነው። ባይ ዘ ወይ ሚስ ወርልድ ከ111 ሀገር ጋር ነው እየተወዳደሩ ያሉትና ሩቲ አቅም አላት። እነሱ አይን ውስጥ ደግሞ ቶፕ 40 ማስገባት ከቻለን የበለጠ ያጎላታል፣ እነሱ አእምሮ ውስጥ እንድትገባ ያደርጋታልና እባካችሁ እንተባበር ለማለት ነው። በጣም አመሰግናለሁ ስላሳያችሁኝ ፍቅር፣ ስላሳያችሁኝ አክብሮት ከመጣሁኝ ጀምሮ እጅግ አድርጌ አመሰግናችኋለሁ እንደ ሁሌውም እና የገባችሁ እህታችንን እናግዛት። እኔ ሁሌ ነው ማወራት ነግራታለሁ ስለ ኤክስፒሪየንስ እንደዚህ አርጊ እንደዛ አርጊ ምናምን ያልኩኝ ሁሌ ነው የምናወራው፣ ግን አይ ቲንክ እኔም እንደዚህ ደግሞ መጥቼ መናገር ስላለብኝ ነው እንዳስታውሳችሁ ብዬ ነው። አደራ ቮት አድርጉላት። ሁላችሁም በጣም ነው የማመሰግነው ቮት ለምታደርጓት ሰዎች። የሀገር ጉዳይ ስለሆነ ሁላችንም ተባብረን ሀገራችንን ከፍ እናርጋት ለማለት ነው። ቴንክ ዩ ሶ ማች። በ320 ሺህ ብር ድጋፍ ሌንዚ የሩት ይርጋለምን ድምጽ ቁጥር ወደ 664 ሺህ ከፍ አድርጋለች። በሚስ ወርልድ 2026 ውድድር ኢትዮጵያን ወክላ የምትወዳደረው ሩት ይርጋለም በቲክቶከሮችና በደጋፊዎች ድንቅ ርብርብ ከፍተኛ ለውጥ ማሳይታለች። ሌንዚ በጉርሻ ቤት ስምም $500 እና በራሷ ስምም $1500 አጠቃላይ $2000 ከ320 ሺህ ብር በላይ በማውጣት ለሩት ድምጽ የገዛችም ሲሆን ኤርትራ በ938 ሺህ ድምጽ አንደኛ ላይ ስትሆን ኢትዮጵያ በ664 ሺህ ድምጽ ሁለተኛ ላይ ትገኛለች። ናይጄሪያ በ503 ሺህ ድምጽ ሶስተኛ ላይ ስትሆን ለሌንዚ ላሳየችው ወገናዊ ድጋፍ ምስጋናችሁን ኮሜንት ላይ አስቀምጡላት። እኛም ድምጻችንን መስጠት እንቀጥላለን። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ሰሞኑን እንግዲህ 12ኛ ክፍል ውጤት መለቀቁ ተሰምቷል። በዚህም ጉዳይ ላይ ደግሞ ዝቅተኛ ያመጣው ልጅ እንግዲህ ሶሻል ሚዲያ ላይ መነጋገሪያ ሆኗል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። ዘንድሮ እንግዲህ ሪከርዱን የያዘው ዝቅተኛ ውጤት በርካቶችን ጉዳት ብሏል። በሀገር አቀፍ ደረጃ ይፋ የተደረገው የ12ኛ ክፍል ብሔራዊ ፈተና ውጤትን ተከትሎ በማህበራዊ ሚዲያ ገጾች ላይ በሰፊው አጀንዳ የሆነና በርካቶችን ያስገረመው በሶሻል ሳይንስ ዘርፍ ፈተናውን የወሰደው የ22 ዓመት ወንድ ተፈታኝ ከ620.67 ብቻ በማምጣት እስካሁን ድረስ ከታዩት ዝቅተኛ የተባለው ውጤት ማስመዝገቡ ታውቋል።
ተማሪውም ያመጣው ውጤት እንግሊዘኛ 8፣ አፕቲቲዩድ ፈተና 5፣ ሂስትሪ 4፣ ጂኦግራፊ 2፣ ሂሳብ 1.67 እንዲሁም ኢኮኖሚክስ 0 በማምጣት በድምሩ 20.67 ማምጣት ችሏል። ይህንን ውጤት እንዴት አያችሁት? ሐሳባችሁን ኮሜንት ላይ ያጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። እንደዚህ ያለው 100% በእርግጠኝነት ሴትን ልጅ ለመድፈር ምናምን ይሄ የደፋሪዎች ሜንታሊቲ ያለው ሰው አይመስለኝ። አጥቂ ሜንታሊቲ ያለው ሰው አይመስለኝ። ግን ያለበትን ሃይማኖት ተጠቅሞ እና ሃይማኖቱ ፕሪች የሚያደርገውን ይሄ ስለ ዝሙት በቃ ዝሙት ልክ አይደለም፣ ሶ ትዳር ያስፈልጋል፣ ሶ ትዳር ውስጥ ከሆነ ኢትስ ኦኬ ብሎ ነገሩን የ15 ዓመት ልጅ ሴክስ ማድረጓን ኖርማላይዝ አድርጎት ይሻላል፣ በቃ ኢትስ ኦኬ ብሎ እንዲያምን አድርጎታል። በጣም የሚያስፈራኝ ጉዳይ ይሄ ነው። በቃ ሰላም ላንቺውን እህት ጆርዲ። እንግዲህ እኔ አሁን አንዳንድ ጊዜ እንደዚህ አይነት ነገሮች ላይ መመላለስ ሰዎችን ምናልባት እልህኛ እያደረገ ይዲዮን ብዬ እንግዲህ ያስፈራኛል። እና ምናልባት ግን መልሴ እልህኛ የማያደርግሽ ከሆነና በቅንነት ነገሮችን የምትሰሚ ከሆነ ሁለት ነገሮችን ብቻ ልንገርሽ። አንደኛ አሁን አንቺ እንዳልሽው እንደው ሴት ልጅ የአንዲት የ15 ዓመት ትንሽ ልጅ ትዳር ውስጥ ከሆነ ግብረ ስጋ ግንኙነት ብታደርግ ኖርማል ነው፣ ኦኬ ብሏል አክሊል ብለሻልና እኔ እንደዛ አላልኩም። ኢቭን አንቺ ራሷን ያሰማሽው የኔ ቪዲዮ ላይ ምንድን ነው ያልኩት? የ15 ዓመት ልጅ መጋባት አለባት የሚለውን መቃወም አለብን። ግን መቃወም ያለብን ይህንን ብቻ ደግሞ አይደለም አልኩኝ። መቃወም እንዳለብን ራሱ ተናግሬያለሁ። ይህን መቃወም ያለብን ነገር ነው። እሱም ብቻ አይደለም መቃወም ያለብን፣ ግን ይልቁንም ደግሞ ነው ገና ሳያገቡ አሁን መጋባት የለባቸውም። አዎ ባያገቡም ግን ዞር ብለው ግን የተለያየ ቦታ እየሄዱ ግን ከወንዶች ጋር ግን ይህን ግንኙነት ግን መፈጸም ግን የለባቸውም። እሱ በጣም አስጸያፊ ነው። ስለዚህ አሁን ግንኙነትን በ15 ዓመት መፈጸማ ትዳር ውስጥ ምን ጸያፍ ነው። ስለዚህ የትዳሩንም መቃወም አለብን። ግን ከትዳር ውጭ ሲሆን ደግሞ ነገሩን ወርስ ያደርገዋል፣ ጭራሹን አስቸጋሪ ያደርገዋል እያልኩ ያለሁት እንግዲህ ተረድተሹ ከሆነ እና ሁለቱን ነው የተቃወምኩት። ሁለተኛው ማንም ነግርሽ ደግሞ ነጥብ ማነሰው ነጥብ ምንድነው? የፍትሐ ነገሥቱ አሁን የክርስትናና የእስልምናን አነጻጽርሽ ነበር። እንደው በእስልምናው እኮ የህፃናት ጋብቻ ይታያል የሚለውን ነገር ክርስቲያኖች ያነሳሉ ብለሻል። የስ እናነሳለን። እንግዲህ ብዙ ጊዜ ይነሳል። የሚነሳው በእስልምናው ነቢይ በመሐመድ ዘንድ የታየ ነገር ስላለ ነው። መሐመድ የ6 ዓመት ህፃን ልጅ አግብቶ ከዛ በ9 ዓመቷ ደግሞ አልጋ ላይ ይዟት ወጥቷል። እሱ የ50 ምናምን ዓመት ሰው ሆኖ የ9 ዓመት ህፃን ልጅ ላይ ተኝቷልና ይህ ነገር እንደው ነውር ነው ብለናል። ይህን ነገር ያደረገው የእስልምና ሃይማኖት መስራች የሆነ አንድ ታላቅ የሆነ የእስልምና ነብይ ነው። ኢማጂን እሱ ደግሞ የእሱን ምግባር ደግሞ ተከተሉት የተባለላቸው አይነት ሰው ነው። ስለዚህ ይህን ነገር ስንመለከተው አይ እንደው ይህ ነብይ ለሰዎች ሮል ሞዴል መሆን የሚችል አይደለም ህይወቱ ተብሎ እንግዲህ በክርስቲያኖች ይነሳል። ወደ ክርስትናው ስትመጪ ግን ምናልባት ፍትሐ ነገሥት ላይ ያለውን ሰዎች ጠቅሰው ሲናገሩ ሰምተሽ ሊሆን ይችላል። ግን ፍትሐ ነገሥት ላይ ያሉ ነገሮች ጠቅላላ የሃይማኖት ስብከቶች አይደሉም። መተሰሚን ከሆነ ፍትሐ ነገሥት ላይ ያሉት ነገሮች አንዳንዶቹ ኖርማል ባህላዊ የሆኑ ነገሮችን ያነሳል። ለምሳሌ ስለ ኪራይና ስለ አከራይ ጉዳይ ሊያነሳልሽ ይችላል አለ። አሁን ይህ ነገር ሃይማኖታዊ ጉዳይ አይደለም። ስለ ይሄ ሰው የሆነ ሰው ሲከራይ እንደዚህ ያደርግ ሲያከራይ እንዲያደርግ ምናምን አሁን እነዚህ በማህበር ውስጥ ያሉ አኗኗሮች ናቸውና አኗኗሮችንም ምናምንም በሰዓቱ ሰዎች ከሚኖሩበት ሁኔታ አንጻር እያደረገ ሊያስረዳ ይችላል። እና የህፃናት ጋብቻ እንግዲህ በልጅነታቸው ማግባት ምናልባትም ይህ ፍትሐ ነገሥት ያን ያህል የተጻፈው ቆይቷል በደምብ እና ከዛ በፊት ምናልባትም ከዚህ በታች የሆኑ ህፃናትንም የማጋባት ልምድ ሆኖ ሊሆን ይችላል። አሁን በባህል ደረጃ ማለት ነው። ሜቢ እሱን እድሜያቸውን ከፍ አድርጎ አሻሽሎትም ሊሆን ይችላል። እና ምንድነው ግን ቁም ነገሩ በሰዓቱ ከነበረው የሰዎቹ አኗኗር አንጻር ምናምን እንደዛ ተብሎ ተነገረ። አሁን ላይ ግን ይህ ነገር ኢቭን ተግባራዊ እንኳን አይሆንም። አንድ አሁን የሰለጠነ ማህበረሰብ ከተማ ውስጥ የሚኖር ሰው ምናምን ፍትሐ ነገሥቱ የ15 ዓመት ልጅ ምናምን ይላልና የ15 ዓመት ልጅ ልዳር ብሎ አይነሳም። እና እንደ ባህል ተደርጎ የሚያዙ ነገሮች ናቸው። ለምሳሌ የሴት ልጅ ግርዛትን ፍትሐ ነገሥት አያስተምርም። ግን በማህበረሰብ ውስጥ ስላለ የተለያየ ገጠራማ አካባቢ ስቴጅ ይህ ነገር ሲፈጸም ልታየት ትችላለች። ከተማ ውስጥ ደግሞ አይፈጸምም። ስለዛ አብሮ ከህዝቡ እድገት ጋር እየሄደ ምናምን የሚሻሻሉ ነገሮች ናቸው። ተግባራዊ እንኳን አይሆንም ይህ የፍትሐ ነገሥቱ ነገር። የእስልምናው ግን ሮል ሞዴል የሚሆን እስከ ዓለም ፍጻሜ ድረስ ሊከተሉት የሚገባ አይነት ሰው ነው ይህን ነገር የፈጸመው። ለዛ ነው የሚያነሱት ክርስቲያኖች። ከዛ አንጻር ይወቴ እና በተቻለሽ አቅም ግን ክርስቲያን ኮንሽ ማለት ነው ከክርስቶስ ሰዎችን አታርቂ ምናምን የተናገርኩበት ቦታ የለም። በተቻለሽ አቅም ክርስትና ውስጥ አትግቢ። ክርስቶስ ፌሚኒስት ነው አትበይ። በጌታ በኢየሱስ
ኤኒዌይስ በአጭሩ ይኸውልሽ እሱን አሁን ወደዛ እስከገባው ደቂቃም ስለሚሄድ ይሄንን ብቻ ያዥ ለጊዜው ይቆየን። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።